እነዚህ ረቂቅ ነገሮችን በቀላሉ ልናስወግዳቸው እንችላለን ነው። መጥፎ ኤክስፒሪየንስ የለም አሳች ሳይደግ ሳይጣላም ይባላል። እንደ ቡዳ ሆነው ካንዱ ወደ አንዱ እየዘለሉ ማኒፌስት የሚያደርጉ ኤንቲቲስ ናቸው። ለምሳሌ በአንድ ሌሊት ውስጥ ወደ ግማሽ ኮምፕሬስድ ሆነን ብናድር እንዴት እናውቃለን? እንግዲህ በ3D አካባቢ እንደነዚህ ኢሞቶ ኤክስፐሪመንት እንደዚህ ራሳቸውን የቻሉ እምነት ኢንዱስ የሚያደርጉ ሂደቶች ናቸው እና ያ እምነት ነው ዋናው ኃይሉ። አንድ ሰው እንደዚህ ይሆናል ብሎ ካመነበት ከውስጡ ምንድነው የሚያደርገው? ኤነርጂ ነው ለራሱ ወደ ዩኒቨርስ ትራንስሚት ያደርጋል ማለት ነው። እና ዩኒቨርስ መጥቶ ደግሞ ኤኮ ያደርጋል እና መልሱን ይሰጠዋል አይነት ነገር ነው። በባህላችን ለምሳሌ የሚያግዙን መላእክት እንደዚህ እንጠራለን እና ይሰሩልናል አይነት ነገር ነው። እና አቴንሽን ነው ዋናው። ቀልብ ሲባል እንግዲህ በጣም አስፈላጊ ነገር ነው። አንድ ነገር ሲሆን ለምሳሌ ቀልብ የት ሄዶ ነው እንደዚህ ሆነው ያጠፋው እንደዚህ ይባላል። እና ይሄ ቀልብ የሚባለው እንግዲህ ኤነርጂ ነገር ነው። ያችን ኤነርጂ ቋጥሮ መቆየት ነገር ነው። እና ይሄንን ለማድረግ ለምሳሌ ምንድነው ሌላ ሐሳብ እንደዚህ የመጣ እንዳያስቸግረን ፎከስ የምናደርግበት አንከር የምናደርግበት እንግዲህ አንድ ነገር ይኖራል ማለት ነው። እና አካሌም ሊሆን ይችላል። እና የሚቀለኝ ለምሳሌ በጣቶች ውስጥ ደም ሲዘዋወር እንደዚህ ካሰብኩኝ እሱ ላይ ኮንሰንትሬት ካደረኩኝ እንግዲህ ምን ይሆናል ማለት ነው? ወደ ሙቀትም ይለወጣል። ኦኬ ይሄ ሰርኩሌሽኑ እንደዚህ ያንን ሙቀት ደግሞ በጣም ሶሊዲፋይ ካደረኩ እንግዲህ እንደ አንድ አይነት ችቦ ነገር ብርሃን ሆነ አካሌውም ጠቅላላ ልትዞረው ትችላለች አይነት ነገር ነው። እንደዚህ ሲሆን ነገር ነው እንግዲህ እንደነ ቫይረስ እንደዚህ የሚቃጠሉት። ያ ሙቀት ራሱ ያ ጀነሬት የማደርገው ሙቀት የአካሌ ሙቀት የ3D አይነት ሞለኪውላር ኢንተራክሽን ሳይሆን ከሌላ ከጸሎቴ የመጣ አይነት ሙቀት ነው። ኦኬ ቺ ይሉታል በአብዛኛው ለምሳሌ። እና ያ አይነት ሙቀት እንግዲህ የፈለኩት ሊያደርግልኝ ይችላል ነው። እና ሰዎች ለምሳሌ አሉ እንደዚህ እጃቸው እንደዚህ አድርገው ጋዜጣ እሳት ያቃጥላሉ ለምሳሌ። ወይም ደግሞ ኢን ኪሎ ቮልትስ ኤሌክትሪክ የሚያመነጩም ነገሮች አሉ። እነዚህ እንግዲህ ራሱን ለማሳየት ሲል በአንዳንድ ሰዎች ላይ ያደርጋል። ኦኬ ግን ዋናው ሂደቱ ባህላችንም እንደሚለው ስንጸልይ እንግዲህ እንደዚህ እንደርሳለን አይነት ነገር ነው። እና ማንኛውም አይነት ኔጌቲቭ እንደነ ቫይረስ እንደዚህ ልንቋቋም እንችላለን። ምክንያቱም በዛ ስቴት እንግዲህ አካላችንም ልንሰውረው እንችላለን ነገር ነው። እና እንደዚህ አይነት አይዲያ ቱጌዘር ዊዝ ኢሞቶ ኤክስፐሪመንት ፕሌሲቦ ኤፌክት እንደዚህ አገናኝቶ አንድ ሰው ቢሞክር ኦኬ ይሆንለታል ባይ ነኝ። ለምሳሌ ካሁን በፊትም ስንነጋገርበት የነበረ ለምሳሌ አስደናቂ ስልጣኔዎች እንደዚህ ምንድነው ለምንድነው ለምሳሌ የነ አክሱም ሐውልት እንደ ፒራሚድስ እነ ላሊበላ ያ አይነት ዕውቀት ለምን ጠፋብን ነበር ያነሳሳን መጀመሪያው። እና ምንድነው ልዩነቱ? የኛ ወላጆች በ5D at higher state ነበሩ እና በዛ ስቴት ውስጥ እንግዲህ የፈለጉት ሊያደርጉ ይችላሉ ነገር ነው። ምክንያቱም በአሁኑ ወቅት ለምሳሌ ምንድነው አንታይ ግራቪቲ የሚባል አለ የመንሳፈፍ ጉዳይ እና ወርፕ ድራይቭ እንደዚህ የሚሏቸው ለምሳሌ ብዙ ሪሰርች እየተካሄዱ ናቸው። ኦኬ ዚሮ ፖይንት ኤነርጂ ወደሚለው ነገር ከሄድን ኦኬ አክቹአሊ ኢንፊኒት የሆነ ኤነርጂ አለን ነው ነገሩ። ስለዚህ እነዚህ ረቂቅ ነገሮችን በቀላሉ ልናስወግዳቸው እንችላለን ነው ሂደቱ። ግን ፕራክቲካል ለመሆን እንግዲህ በጸሎት ስንል እንግዲህ ራሳችን
ቀልባችን አቴንሽናችን በሰውነታችን ላይ ካደረግን ኦኬ ሙቀቱ ራሱ እነዚህን ነገሮች ሊያቃጥልልን ይችላል ማለት ነው። እንደ እሳት ነገር ነው፣ በሙቀት መልክም ይሰማናል አይነት ነገር ነው እና ፕራክቲካል አስፔክቱ ይሄ ነው። ካልሆነ ግን ምንድነው ወደ 5D ትደርስና ኦኬ 3D የሚሆነው ነገር የፈለከው ልታሰራ ትችላለህ ነገር ነው። ኦኬ ስለዚህ አንድ ሰው እርግጥ ሊታመም ይችላል እንደዚህ እና በሽታውን ሊያስወግድ ይችላል በእንደዚህ አይነት ሳስቴይንድ ኮንሰንትሬሽን በሚሉት ኦኬ ካልሆነ ደግሞ ሊሞትም ይችላል። but at this point መሞትና ያለ መሞት ብዙም የተራራቁ አይደሉም እና የመሸጋገር ጉዳይ ነገር ነው። by the way በባህላችን እንግዲህ 7 ደረጃዎች አሉ ነው የሚባለው ወደ ኢንላይትመንት እና የአስተሳሰብ ደረጃዎች ናቸው። የጸሎት ደረጃዎችም እና ለምሳሌ 3D ፓርት የመጀመሪያው ነገር ነው። ይሄ ደግሞ ዕለታዊ ሂደታችን የምናካሄድበት ነው እና በአብዛኛው አንጎላችን ነው የሚሰራው። ሌላው አብስትራክሽን ያለበት ነው፣ ከዛ ከፍ ያለ ነው እና ምን ማለት ነው? አንድ ነገር ለምሳሌ ቅርጹ፣ ክብደቱ እንደዚህ ብቻ ሳይሆን ለምሳሌ ኢንክሉድድ ያልሆኑ ነገሮች አሉ። ቀለም ለምሳሌ አለ ኦኬ ብዙ አይነት ፕሮፐርቲ አለው፣ ቻርጅ ይኖራል እንደዚህ እነዚህ ስንጨማመር እንግዲህ ምን ይሆናል ማለት ነው? እየወፈረ ይሄዳል ማለት ነው። በአካልም በመንፈስም ሊታይ ይችላል በሚል ነገር ነው እና ያ መንፈሳዊ ፓርት እንግዲህ በጣም ትልቅ ስለሆነ እና እዛው ማዘውተር ማለት በእውነት በ5% ላይ ስልጣን መኖር ማለት ነው እና እነዚህ ጥቃቅን ነገሮች ይሁኑ ምን ይሁኑ ለኛ ማይሆኑ እስከሆኑ ድረስ ልናጠፋቸው እንችላለን ነው። ምክንያቱም የኛ ኤነርጂ ኢንፊኒት ኤነርጂ ልናወጣ እንችላለን። ቫኪዩም ኢንጂነሪንግ ይሉታል። ከ0 ፖይንት ኤነርጂ ልናወጣ እንችላለን ነገር ነው። ምንድነው እዚህ ላይ ስንደርስ እንግዲህ ምንድነው 6ኛ ሴንስ ኦፍ ፐርሰፕሽን እየተጠቀምን ነው ማለት ነው። 6ኛ ሴንስ ስንጠቀም እንግዲህ ከኖርማሉ በላይ ይሆንና ለምሳሌ ክሌር በሚል አነጋገር ለምሳሌ ክሌር ቮያንስ ይባላል። ምንድነው? ራእይ ማለት ነው። ክሌር ኦዲየንስ ይባላል። ድምጽ መስማት እንደዚህ ማለት ነው። እንግዲህ ድምጽ መስማት ለምሳሌ ምንድነው? ፊዚካል ከሆነ በጆሮዬ እንደዚህ ከሆነ እንግዲህ አንድ ድምጽ ሰማ የሆነ ምንጭ መኖር አለበት፣ ሶርስ መኖር አለበት አይነት ነው እና ሜካኒካሊ ይታየኛል። ግን በዛ ሃየር ስቴት ከሆንኩ ግን ያ ድምጽ ኤግዚስት የሚያደርግ አይነት ነገር ነው እንጂ እንደምናውቀው አይነት አይደለም ነገር ነው እና በዚህ ላይ ለምሳሌ ካዳበርኩት ራሴን ኦኬ ከመላእክት ጋር ልነጋገር እችላለሁ። አይ ካን ሃቭ ኤ ዳያሎግ ከፈለጉት ጋር ማለት ነው። በዚህ አብስትራክሽን ውስጥ ይኖሩ ነበር የኛ ወላጆች እና ይሄ ሁሉ ክሪኤቲቪቲ የመጣው በእንደዚህ አይነት ኤክስፒሪየንስ ነው። እኛ ግን እንደ አንድ አይነት ሱፐርስቲሽስ ሆነ ቀኑ ያለፈበት እንደዚህ መስሎ ስለታየን ለጊዜው ንቀነው ነበረ። አሁን ግን አንዱ ፕሮግራማችሁን ማደንቀውም በዚህ አካባቢ ነው። እነዚህ እውቀቶች እንዳይጠፉብን ፕሪዘርቭ ማድረጋችሁ እንግዲህ ወቅቱ ምንድነው ቢትዊን ጉድ ኤንድ ኢቪል የሚባለው ነገር እውቀት ለማግኘት ነው እና መጥፎ ኤክስፒሪየንስ የለም። አሳች ሳይደግ ሳይጣላም ይባላል። ለምሳሌ ኦኬ ወደ ሞትም የሚያደርስ ቢሆንም ኦኬ ይሄ አካሺክ ሪኮርድ የሚሉት አለ። ዘለዓለማዊ ታሪኩ ኦኬ ትርጉም ወዳለው ነው። ምድራዊ እድሜው ብቻ አይደለም ዲተርሚን የሚያደርገው በክሎዝድ ሲስተም ውስጥ ነው ያለ ነው እና ሂደታችን በ3D ስንሄድ እንግዲህ ሂደታችን ወደ ሞት አቅጣጫ ወደ ኢንትሮፒ መጨመር እንደዚህ አይነት ነው የምንሄደው። ስለዚህ ማንኛውም አይነት እርግማን ሊሰራ ይችላል ነው ሂደቱ። ልክ እንደ ኢሞቶ ኤክስፐሪመንቱ ራሱ የተጸለየበት ውሃ
ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል አይነት ነገር። እነዚህ እንግዲህ ጥቃቅን የምንላቸው እንደዚህ ቫይረሶች ኦኬ ስራቸውን ለመፈጸም ዳርክ ፎርስስ ይጠቀማል አይነት ነገር ነው። ማነው ሶርሱ ቢባል እንግዲህ ከነዚህ ኤክስትራቴሬስትሪያልስ የመጣ ለምሳሌ ሬፕቲሊያን ሲሏቸዋል፣ ድራኮኒያን ሲሏቸዋል። ምድር የራሷ እድሜ ያላት፣ ስለዚህ ከኛ የሰለጠኑ ኤንቲቲስ ሊመጡ ይችላሉ ነው። አክቹአሊ ያሁን የኛ ሂደታችን አሁን ለምሳሌ ተዳፍኖብን ነበር ምናምን የምንለው ለምሳሌ አሁን ሲከፈትልን ምንድነው ስለ ምድር ህይወት እንዳላት እንደ እንስሳ አይነት እንደ ፍጡር አይነት አርገን ማየት እንጀምራለን። ከዛ በኋላ የኛ ሶላር ሲስተም እንደ ቤተሰብ አይነት እናደርግ እንችላለን። አሁን የኤክስትራቴሬስትሪያሉ ምሽጎች ናቸው። አሁን እኛ ምድራውያን ኦኬ ስለዚህ ነገር ምንም አናቅም፣ መጥተው የፈለጉት ያደርጉናል አይነት ነው። እነዚህ ሬፕቲሊያንስ የሚሏቸው ዳርክ ሸርትስ የሚሏቸው ኤክስትራቴሬስትሪያልስ ናቸው። በእነዚህ በሳይኪክ እንትናቸው ከኛ ከፍ ያሉ ሊሆኑ ይችላሉ። አጋንንት የምንላቸው ናቸው ነው ሂደቱ። ቢፈለጉ ሊሰወሩ ይችላሉ፣ ቢፈለጉ ከምድር በታችም ነገሮች ይነገራል። ስለዚህ ነገር አሁን እነሱ ኦልሬዲ ዳርክ ፎርስስ ናቸው። በእኛ ኤነርጂ የሚኖሩ አይነቶች ናቸው። ከኛ ኃይል የሚወስዱ አይነቶች ናቸው። እና ለምሳሌ አንድ ሰው ትንሽ ፍርሃት እንደዚህ ካሳየ በአንድ ነገር ላይ ለምሳሌ አንድ የሚያስደነግጥ ነገር ቢያዩ ነፍሴ ሰማይ ደርሳ መጣች እንደዚህ ይባላል አይነት ኦኬ። ያቺ ነፍሴ ሰማይ ስትደርስ እንግዲህ አንድ ነገር ሊገባ ይችላል ማለት ነው። ሆሎግራፊክ ኢንሰርት ይሉታል። ይሄንን ነገር ነው እንግዲህ ነገሮችን የሚበክሉት። እና እንደ ቫይረስ መጥተውም መስለው ሊመጡ ይችላሉ፣ እንደ ሀሳብ መስለውም ሊመጡ ይችላሉ። እና ከነዚህ ኤክስትራቴሬስትሪያልስ ደግሞ ሌላው የሰዎች ከነሱ ጋር መተባበር ነው። እና ዲመንስ ሀፍ ሬፕቲሊያንስ ሀፍ እንደ ሰው አይነት ሆነው ደግሞ ዲመንስ እንትን ይሏቸዋል። ዞረን ወደ ፕራክቲካል ካየን ትንሽ ግልጽ የሚሆነው ወደ ታች ስንወርድ ለምሳሌ ምንድነው ስፒሪት ሶልስ አሉ። የሞቱ ናቸው። 4D ውስጥ ነው የሚኖሩት ኦኬ። ስለ መንግስተ ሰማያት እንደዚህ አያውቁም፣ ስለ 5D አያውቁም ነው ሂደቱ። እና ካለው ኢንፍሉዌንስ ጋር የሚተባበሩ አይነቶች ናቸው። እና እነዚህ ዲመንስ ይሏቸዋል። እና እንደ ቡዳ ሆነው ከአንዱ ወደ አንዱ እየዘለሉ ማኒፌስት የሚያደርጉ ኤንቲቲስ ናቸው። አይነት ጥላ የሚሏቸው ለምሳሌ ከዩኒቨርስ ጋር የሚያገናኙን ነገር ላይ እንግዲህ ጥላቸውን አደረጉብኝ ማለት ነው። እና በእነሱ ስፔል እኖራለሁ እንደዚህ ነው። ምንድነው the good and evil የሚገልጽ አንድ አይነት ተሰራ። በዚህ አካባቢ እንግዲህ አንድ አይነት ኢንፍሉዌንስ መጣ ነው ሂደቱ። እና እርግማኑ እንግዲህ ሰርታችሁ ለፍታችሁ በላባችሁ ኑሩ እንደዚህ ሲባል እንግዲህ ወደ 3D መውረድ ነገር ነው። ዋናው ሶሉሽን እንግዲህ 0 ፖይንት ኤነርጂ የሚለው ነገር ላይ ነው ኦኬ። ስለዚህ አንዱ እርግማን የሆነው እና የዚህ ውጤት ደግሞ መቅበዝበዝ ነው። እና ስትሪክትሊ ምን አደረገን ማለት ነው? ወደ 3D ብቻ አደረገን ማለት ነው። አሁን ወደ ላይ ከፍ ስንል እንግዲህ ምንድነው የምናየው? ለነዚህ ምክንያት የሆኑ ነገሮች እንደዚህ እናያለን። እና በሳይኪክ ደረጃ ነው እንግዲህ በሌላ ፍሪኩዌንሲ ምንድነው the arrow of time የሚለውን ወደ ሞት አቅጣጫ ያለውን ቀስት እንግዲህ መቀልበስ ማለት ነው ወደ ሌላ አቅጣጫ። እንደዛ ሲሆን ኤነርጂ አለ፣ ኃይል አለ። እና 0 ፖይንት ኤነርጂ ለምሳሌ የሚሉት ምንድነው በጣም ዴንስ የሆነ ነገር ነው። አክቹአሊ በሬላቲቪቲ ውስጥ ምን አለ ኳንተም ፍላክቹዌሽን እንደዚህ የሚሉት ነገር አለ። 0 ፖይንት ኤነርጂ ነው
እና ካልኩሌት ቢያደርጉት በጣም ብዙ ኤነርጂ ነው። አሁን ነው ገና በነ ቴስላ ኒኮላ ቴስላ እንደዚህ ገና እነሱ በተውት ነገር ነው እያየን ያለ ነው ትንሽ። እና ይሄ እንግዲህ ወዴት ይወስደናል ማለት ነው? ወደ ኤክስትራ ዲሜንሽናሊቲ ነገር ይወስደንና ወደ እነዚህ አብስትራክሽን ይወስደንና እነዚህ እንደነ ፊቦናቺ ናምበርስ የሚሏቸው ጎልደን ሚን የሚሏቸው ኮንስታንት ምናምን አሉ ከዩኒቨርስ ጋር የሚያገናኙን እና በእነዚህ መልክ እንግዲህ ብዙ ነገር አንደርስታንድ እናደርግ እንችላለን። ግን ዋናው እንደጠየቅከው ትክክል አንድ ሰው እንግዲህ 3 ባህሪያት ያሉት ነው። በተለይ በጆን ዊለር የሚሉት አንድ ፊዚሲስት አለ እና ዳብል ስሊት ኤክስፐሪመንት እንደዚህ በሚል ነገር ሰውም ያን ያህል ክቡር ነው፣ ትልቅ ነገር ነው የሚል ነው። ኢቨን ቱ ዘ ኤክስተንት ዳት ኤክስፐሪመንቱ ምንድን ነው? አንድ ነገር ካላየሁት እንደ ዌቭ ይኖራል ነው ነገሩ፣ ካየሁት ደግሞ እንደ ፓርቲክል ይኖራል አይነት ነው የኳንተም ሜካኒክስ ዋናው ጸባይ። እንግዲህ አሁን ኤክስፐሪመንቱ በማየትና ባለማየት ይሆንና ለተወሰነ ነገር ሳላየው ቆይቼ ተመልሼ ባየው ምን ይሆናል? ዌቭ የነበረው ተመልሶ ባክወርድስ ኢን ታይም ተመልሶ ፓርቲክል ሆኖ ይመጣል። እንደዚህ የሚሉት ነገር አለ። ስለዚህ አንድ ሰው ክቡር ነው ኢን ኤሰንስ ዩኒቨርስን ራሱ ሊያነቃንቅ የሚችል ኃይል አለ ነው ሂደቱ። እና ቀላል የሆነ እንዲያውም ኤግዛምፕል ምንድነው? አሁን ቆሜ እንደዚህ ብዞር ኦኬ፣ በፍላጎቴ ነው የዞርኩት የምዞረው ግን የዚህ ኢኩቫለንት ምንድነው? ዩኒቨርሱ ጠቅላላው እንደዞረኝ ነው። በእውነት ማክስ ፕሪንሲፕል ይባላል። ይሄ አንዱ የጀነራል ሪሌቲቪቲ ፖስቱሌት ዴቨሎፕ ማድረግ እንግዲህ ፖስቱሌት አንዱ ኦኬ ማክስ ፕሪንሲፕል ነው። እና የሰው ልጅ ያን ያህል ኃይል ነው ያለው ነው። ግን በእነዚህ እርግማን ምናምን ስንሸራረፍ እንግዲህ 3D ሆንና የእነዚህ ቫይረሶች ምናምን መጫወቻ ሆነ ቀረን።